አንድ ሀሳብ ባረቀብኝ። ስም ብጠራ ራሱ እንዴት ደስ ይለኛል መሰለህ። በአንድ ወቅት የፍትህ ሚኒስትር የነበረ ሰው ነው የእናንተ ማለት ነው። እና በአንድ ወቅት እኔ ፍርድ ቤት ስሰራ በነበረበት ጊዜ የዲስፕሊን ክስ ነበረኝ። ያኔ ፍትህ ሚኒስትር አልነበረም፣ ፍትህ ቢሮ ኃላፊ ነበረ። ፍትህ ቢሮ ኃላፊው ከሰማኝ፣ በትክክል ከሰማኝ፣ የተወሰነች እድል ከሰጠኝ፣ ለምሳሌ 10 ደቂቃ ከሰጠኝና በ10 ደቂቃ እኔ የኔን ኮምፕሌን ካዳመጠ ትክክለኛ ፍትህ ማግኘት እችላለሁ ብዬ አመንኩ በወቅቱ። እና እሱ ጋር ለመግባት በጣም ከባድ ነው። በጣም አምባገነን ነው። አሁን በስልጣን ላይ የለም። ያው ዘና ብለን ነው የምናወራው። በጣም አምባገነን ነው። ሰውየውን አወቀው እንኳን ከአንዳንድ እንደምትገምትም ያው ገምት። በጣም አምባገነን ነው እና እሱ ጋር ለማለፍ ጸሐፊ ምናምን አይደለም፣ ቦዲጋርዶችን አልፈ የሚሄድ ምናምን እንትን ያስፈልጋል። እና በሆነ በቃ በጣም ሚራክል በሆነ መንገድ እሱ ጋር ገባሁ ማለት ነው። እና እንድታዳምጠኝ እፈልጋለሁ። እኔ 10 ደቂቃ ብቻ ነው የምፈልገው። በቃ መሰማት ብቻ ነው የምፈልገው። ሰምተኸኝ ሪጀክት አድርገው ነው እያልኩ ያለሁት። ማን አስገባህ እዚህ? በቃ እዚህ ማን አስገባህ? መጀመሪያ አሁን ቢሮ የለቀውጣ ምናምን ነው የሚለኝ። ከዛ እኔ የሆነች ነገር በቃ ተበሳጨሁና አንድ የሆነ ነገር መናገር እንዳለብኝ አመንኩ። የመጀመሪያው የወንጀል ድርጊት የተፈጸመው የዛሬ 6000 ዓመት ኤደን ጋርደን የተባለ ቦታ ነው። ያኔ ተከሳሽ የነበሩት አዳምና ሔዋን ይባላሉ። እና ያንን የወንጀል ድርጊት ሲፈጽሙ የሰሩት ደግሞ የወንጀል ድርጊት ደግሞ የሞት ቅጣት የሚያሰጥ ነው። ስለዚህ የሞት ቅጣት ከመወሰኑ በፊት ግን አዳም እንዲህ አይነት ነገር አድርጋል፣ ለምንድን ነው ያደረግክ ተብሎ ተጠይቆ መልሱን ተንትኖ አስረድቷል። አይ ያሳሳታችኝ ይቺ ሔዋን የምትባል ናት። ሔዋን ደግሞ ለምንድን ነው አንቺ እንደዚህ ያደረግሽ? አይ እኔን ያሳሳተኝ እዚህ እባብ የሚባል ነው ብለው ሁሉን በሚችል አካል ፊት የመደመጥ መብታቸውን ኤክሰርሳይዝ አድርገዋል። አሁን እነዚህ ሰዎች ስለ ዱ ፕሮሰስ ነው እያወሩ ያሉት። እነዚህ ሰዎች የመደመጥ መብታቸው የተከበረላቸው ሁሉም በሚችል አካል ፊት ቀርበው ነው። አንተ ሁሉን አትችልም፣ ለምንድን ነው እኔን ማትሰማኝ አልኩት። አሁን የአዳምና የሔዋንን ታሪክ የዘግበው ይልቀቅልኝ አለኝ።